ትንቅንቅ ክፍል 19 ልብ አንጠልጣይ ታሪክ። ደራሲ ሶልቤክ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከዚህ ግሩፕ ውስጥ ልወጣ አልቻልኩም። ምክንያቱም በአንድ ቀን ስግብግብነቴ የተነሳ የተረከብኩት መቼም የማልከፍለው ዕዳ አለ። የእነሱ ባለዕዳ ነኝ። ስለዚህ ሁላችንም ለምናገኘው ጥቅም የምንከፍለው ክፍያ ስራችንን በሚስጥር መያዝ ብቻ ነው። እኔም ያደረኩት ይሄንኑ ነው። ምናልባት ሚስጥሩን ለማንም በትኛው ቢሆን ኖሮ እስካሁን በህይወት አልቆይም ይሆናል። ብቻ ጸልይልኝ እባክሽ። ይህንን ፈጣሪ እንዴት ይሰማል? የስንቱን ንጹህ ሰው ልፋት ነው ገደል የከተታችሁት። ሴቶችንስ የትና በእንዴት ሁኔታ ላይ ነው ያሉት? ያሳፍራል ታዴ። አንገቴን ደፍቼ እድሜ ልኬን እንድኖር ፈርደህብኛል ብላ ሳታስበው እንባዋ ዱብ ዱብ አለ። ታደሰ ደነገጠ። ዞር ዞር ብሎ ሲመለከት አካባቢው ላይ የተወሰኑ እስረኞች ከጠያቂዎቻቸው ጋር ቁጭ ብለው እነሱን ሲመለከቷቸው አስተዋለ። ትርሲት እባክሽን፣ ሰዎቹ እኛን ብቻ ነው እየተመለከቱ ያሉት፣ ተረጋጊ ሲላት ለቅሶዋን መቆጣጠር አቃታት። በቀኝ እጇ አፏን እፍና አድርጋ ብድግ ብላ ተነስታ ወጣች። ታደሰ በዝምታ ከዓይኑ እስክትሰወር ተከተላትና ብድግ ብሎ ሲሄድ ሰሃንህን ያዝ አለው። እሱ ከቆመበት የተወሰነ ርቀት ላይ ቆሞ ሲመለከታቸው የነበረ ፖሊስ ታደሰ ዞር ብሎ ወደ ጠረጴዛው ተመልክቶ ሳያነሳው ሄደ። አንተን እኮ ነው፣ አይሰማህም? ጸጥ ብሎ ሄደ። ፖሊሱ በጣም ተናደደ። ወደ ጠረጴዛው ሄዶ ብድግ አደረገውና ተከተለው። ታደሰ ገብቶ የታሰረበት ክፍል ውስጥ መሬት ላይ ተቀመጠ። ፖሊሱ ንቀት ነው እያናገርኩህ ጥለኸኝ የመጣ? ታደሰ አቀርቅሮ ቀረ። ምሳ ዕቃውን እላዩ ላይ ከወረወረለት በኋላ ይህች ጥጋብህ የት እንደምታደርስህ እናያለን ብሎት ወጣ። ታዴ አሁንም እንዳቀረቀረ ነው። ትርሲት እያለቀሰች አስፓልቱ ጋር ደረሰች። ለታክሲ ሰልፍ የቆሙትን ሰዎች ሁሉም አንድ በአንድ እየተዟዟሩ ያዋታል። ትርሲት ግን ከሆዱ ፈንቅሎ የሚወጣ እልህ የተናነቃት እንባዋን ማስቆም አልቻለችም። የሰው አይነት ሲበዛባት አካባቢው ላይ ወዳለ አንድ ካፌ አቀናች። ወደ መጸዳጃ ቤት ገብታ ራሷን ለማረጋጋት ሞከረች። ገሊላ ከ10 በላይ ቀሚሶች አውጥታ ለካት። በመጨረሻም አንድ ሰማያዊ ቀሚስ ሰውነቷ ላይ ተስተካክሎ ገብቶ የተለየ ውበት እንዳጎናጸፋት ተረዳች። ፀጉሯን ወደ ላይ ከፍ አድርጋ ሲዛ ከንፈሯን ቀይ ቀለም ተቀባች። የሆነች የተለየች ሰው የሆነች መሰላት። ከፍታ ያለው ጫማ ተጫምታ በቀለም ከጫማዋ ጋር የሚመሳሰል የእጅ ቦርሳ ያዘች። ግድግዳው ላይ የተሰቀለውን ሰዓት ስትመለከት 6 ሰዓት ከ10 ሆኗል። ፈጠን ብላ ወጣ ሄደች። መልህቅና ብሌን የያዙትን ምግብ መጡላቸው። እየተመገቡ ነው። መልህቅ ግራ ገብቶታል። የዳንስ ቤቱን ስም ማን ልበለው ብላ ጠየቀችው። ጥያቄው ከብዶታል። አስቦ ከቆየ በኋላ እኔ እንጃ ውዴ፣ አንቺ ያሰብሽው ምን ነበር? ያሰብሽው ነገር የለም? አዎ፣ ምንም አንድ እንኳን የምለው ነገር የለም መልህቅ። ይሄው ከትላንት ጀምሮ የማስበው እሱን ነው፣ ግን ምንም የመጣልኝ ነገር የለም። አሰልጣኝሽን ሳማከርሽው? አዎ፣ ማታ የጽሁፍ መልእክት ልኬለት ነበር፣ ግን ይሄ የቤተሰብ ጉዳይ ነው፣ እዛው ጨርሱ ነው ያለኝ። ከባድ ነው። ኤፊን ደግሞ ወይም ማይክን መጠየቅ ሳይሻል አይቀርም። ኤፊ በዛ የክስ ምክንያት በጣም ቢዚ ሆኗል። ለኔም ይሁን ጊዜ እንኳ አጣ። ኦ እሱ ነገር ከምን ደረሰለት? ጠበቃውን አነጋግሮ ፋይናል ላይ ሳይደርሱ አይቀሩም። ሰውየው ባክህ ስንት ኢትዮጵያውያን ላይ ሲጫወት ነው የከረመው። እንዴት ማለት? ማለትማ ሱቆቹ ውስጥ ያሉት 50% የሚሆኑት ወርቆችና ጌጣጌጦች ፎርጅድ ናቸው። ለኤፊ ግን ሊሸጥለት የነበረው የፎቶ ፍሬም ኦሪጂናል ነበር። ነገሩን ሲያስበው ሌብነት በለመደ እጅ ሊያታልለው ፈለገ። ዕቃውን አልደረሰም በሚል እያንጓተተ ከቱርክ የእሱን ተመሳሳይ ፎርጅድ ፍሬም አሰርቶ አመጣ። አሁን ሁለቱም ንብረቶች በፖሊስ እጅ ነው ያሉት። ሰውየው በጣም መሰሪ የሆነ ሰው ነው። ፎርጅድ የተባለው እኮ ኤፊ ቢያሳይህ እንደውም ዋና ያጠራጥርሃል። በዛ ላይ ክብደት አላቸው። ቀለማቸው አይለቅም።
የሰውን ልጅ የፈጠራ ውጤት ባደንቅም ለክፋት ሲውል ስመለከተው ግን ትንሽ ያማል። በአሁኑ ጊዜ ታማኝ ሰው ከየት ነው የሚገኘው? ሁሉም ሰው አስመሳይ ነው፣ ውሸታምና አታላይ። አይ አይቻልም ብላ አጠገቧ በተቀመጠው ሶፍት አፏን ጠራረገች። በቃሽ? አዎ፣ በዚህ ሰዓት ምሳ በልተን እኮ አናቅም። በጣም ቸኩለናል። አንቺ ከበቃሽ እኔም በቃኝ ብሎ ሹካና ማንኪያውን አስቀመጠ። እንዴ እኔ ጠግቤ ነው፣ አንተ ካልጠገብክስ? ንግግሯን ሳትጨርስ ስልኳ ጠራ። ከጠረጴዛው ላይ ብድግ አድርጋ ስትመለከት ሚኪ ነው። እንዴት አረፈድክ አጎቴ? ደህና ነኝ። እንዴት ነሽ? ደህና ነኝ። የት ሆነህ ነው? ቢሮ ነው ያለሁት። ዛሬ በጠዋት ተሰይሜያለሁ። እኔ የምለው ጥሩ አደረግክ አጎቴ። ምን ነው ችግር አለ? እኔ ምልሽ ምን አጎቴ? የህትመት ቤቱ ልጅ ደውሎ ነበር እንዴ? ያንተን ቁጥር ነበር እንዴ የሰጠኸው? ቢሆን ነዋ። ምን ነው ስሙን እስካሁን አላስገባሽለትም? አዎ አጎቴ፣ እስካሁን ሀሳብ ሆኖብኛል። ኤፊን አላማከርሽውም? እሱ በጣም ቢዚ ነው ሚኪ። ውሳኔሽ ውሳኔ ነው ምናምን አለኝ። ላጨናንቀው አልፈለግኩም። እንግዲህ እንደ ምርጫ የኔንም ልንገርሽ። እሺ አጎቴ። እረ የምን ምርጫ ነው? ባልከው እስማማለሁ። አይ እንደሱ እንኳ አይሆንም። በደንብ አስበሽበት ነው መወሰን ያለብሽ። እሺ ንገረኝ። አጠገብሽ ማን አለ? መልህቅ ነው። ምን ነው ራቅ ልበል? እረ ግድ የለም፣ ቢያንስ ከሱ ጋር ተማከሪበት ለማለት ነው። እሺ አጎቴ፣ አሁኑኑ ንገረኝ። ትንቅንቅ ብንለውስ? ትንቅንቅ አለች ደግሞ። አዎ ትንቅንቅ። መልህቅ ፈገግ አለ። ብሌን ትንቅንቅ የሚለውን ስታሰላስለው ቆይታ እሺ ቆይ ደግሜ ልደውልልህ አጎቴ። ችግር የለውም፣ ስትወስኝ ብቻ ደውይልኝ። እሺ አጎቴ ደውላለሁ ብላ ዘጋቸው። ምንድን ነው የሚያስቅህ? ትንቅንቅ የትምህርት ቤቱ ስም ነው? ሚኪ ነው ያለኝ። አሪፍ ነው። አዎ በጣም ግን እንዴት እንዲህ አለ? ትንቅንቅ ማለት እርስ በርስ መፈላለግ፣ መተሳሰር፣ መያያዝ እንደማለት መሰለኝ። ታዲያ በጣም አሪፍ ነው። ህብረት እንደማለት ነው። አዎ በበጎ መልኩ ከተረጎምሽው ለመልካም ነገር ተናንቀሽ ለውጥ ማምጣት ትችያለሽ። መጥፎ ነገር ካሰብሽ ደግሞ በዛው ልክ ተያይዘሽ ትጠፊያለሽ። በጣም ገራሚ ነው። አንተ እኔ አጎቴ የላይፍ ስታይል ተማሪዎች አሰልጣኝ ሁላችንም እጅ ለእጅ ተናንቀን ጥሩ የተባለ ትምህርት ቤት ልንከፍት ነው። በጣም ደስ ይላል ብላ ሳቀች። መልህቅ ደስታዋ ተጋባበት። አብሯት ፈገግ አለ። ለህትመት ቤቱ ልጅ ደውላ ስሙን ልንገርህ ወንድም አለችው። አዎ እየጠበኩሽ ነበር እኮ ይቅርታ ስለዘገየሁ። ምንም አይደል። እና ምን አላችሁት? ትንቅንቅ። ምን አልሽኝ? ትንቅንቅ ትምህርት ቤት ነው አይደል? አዎ ምን ነው? አይ ስሙ ለእኔ አዲስ ነው፣ ግን በደንብ አስበሽበታል? አዎ በሚገባ ወንድሜ። እሺ እናመሰግናለን። ነገ ስለሚደርስ መጠሽ መረከብ ትችያለሽ። ጥሩ፣ ወደ ከሰዓት ብቅ እላለሁ። እኔም አመሰግናለሁ ብላ ስልኩን ዘጋቸው። አሁን ወዴት ነሽ? ኤፊን የማግዘው ነገር ካለ ወደ ቢሮው ልሂድና ከዛ ወደ ትምህርት ቤቱ ሄዳለሁ። የዲኮር ስራውን ዛሬ ጀምረዋለሁ። ምን ላይ እንደደረሱ ተመልክቼ ወደ ቤትም እመጣለሁ። ጥሩ በቃ እስከዛ እኔም በርኔ ጋር ደርሼ እመለሳለሁ። እሱ ነገር ምን ላይ ደረሰ? ይቀረናል። የተወሰኑ ሙዚቃዎች አሉ። የእነሱን ክሊፕ ከተሰራ በኋላ አላየሁትም። ገምግሜ ከጨረስኩኝ የስንት ዓመት ልፋቴ ፍሬ አፍርቶ አየዋለሁ ማለት ነው። በጣም ደስ ይላል የኔ ውድ። አዎ በአሁን ተነሽ፣ ሳይመሽ ጉዳይሽን ጨርሰሽ ግቢ ብሎ ንግግሯን ሳያስጨርሳት ተነሳና ተያይዘው ወጡ። ገሊላ የተቀጣጠሩበት ቦታ ስትደርስ አቦጊዳን ተመለከተቻት። ከአንድ ፈረንጅ ጋር ቁጭ ብላ ቡና እየጠጣች ነው። ቀረብ ብላ አቦጊዳ ገሊላ ብላ ተነስታ አቀፈቻት። ስላገኘሁሽ ደስ ብሎኛል፣ በጣም ነው የምታምሪው አለቻት። ከታች ወደ ላይ አተኩራ እየተመለከተቻት። አንቺም እንደዛው አለቻት። አመሰግናለሁ ብላ በድጋሚ አቀፈቻት። ፈረንጁ በፈገግታ ሲመለከታቸው ቆይቶ አጎቴ ነው፣ ቫቲስ ይባላል፣ ተዋውቁ ስትላት እጇን ዘረጋች። ቫቲስ አላት። ገሊላ አለችው። እባክሽ ቁጭ በይ ብላ ተቀመጠች። ቫቲ አወካት አይደለ?
የአባቢ ልጅ ናት። አዎ፣ ለምን ሆነና እዚህ ሀገር ድረስ መምጣቴ? ሁለቱም ሳቃሉና ቫቲ አማርኛ ከአንቺ በተሻለ ነው የሚያወራው። አየር መንገድ ነው የሚሰራው። ወደ ኢትዮጵያ ሊመጣ መሆኑን ሲነግረኝ አርፌ መቀመጥ አልቻልኩም። ወዲያው ጉዳዩን አስጨርሶልኝ ወደ አንድ አውሮፕላን አብረን መጣን። በጣም ደስ ይላል። በዚች ጊዜ ውስጥ ትመጫለሽ ብዬ አላሰብኩም ነበር። እንግዲህ እድል ነው። ደህና ነሽ አይደለ? ቤተሰብ ሁሉም ሰላም ነው? ደህና ናቸው። ከፎቶ የበለጠ በአካል በጣም ታምሪያለሽ። አመሰግናለሁ። ባቲ አይኗ የአባቤን አይመስልም? አዎ፣ እሱን እያየሁ ነበር እኮ። የፊት ከለራቸው ራሱ በጣም ይመሳሰላል። የምራችሁን ነው? አባቴን የሚመስል ነገር አለኝ? አዎ፣ በጣም ነው የምትመስዪው። ባውቀው ጥሩ ነበር ብላ አዘነች። አቦጊዳ ጉዳዩ ወደ ሌላ ነገር ሳይዞር ፈጠን ብላ ቫቲ የሆነ ነገር እንዘዝ። አዎ ማነህ ብሎ ቀና ሲል ከአስተናጋጁ ጋር አይንን አይን ተገጣጠሙ። በእጅ ምልክት ጠራው። ወዲያው መጣ። ሁሉም እንደ ፍላጎቱ አዘዘ። አቦጊዳ ብዙ ነገር አጫወተቻት። ስለ ኤቲኤሙ ስትጠይቃት ትላንትና ገና እንደሆነ የሞከረችው ነገረቻት። የጊዜ ገደቡ ሳያልቅ እንድትጠቀምበት አጥብቃ አሳሰበቻት። ሚኪ ሙና በጠዋቱ መታ ተጨማሪ ገንዘብ ጠይቀዋለች። የከፈላት ገንዘብ ከበቂ በላይ ነው ብሎ ቢያስብም የጠየቀችውን ገንዘብ ካልሰጣት ልታጋልጠን ትችላለች የሚል ፍርሃት ተሰምቶታል። ባለቤቶቹን ደውሎ በድጋሚ ስለጠየቀችው ክፍያ ነገራቸው። በገንዘብ በኩል ምንም አይነት እገዛ ከፈለገ ከድርጅቱ የሂሳብ አካውንት ላይ እንዲያንቀሳቀስና ጉዳዩን በተሳካ መንገድ መጨረስ እንዳለበት ገለጹለት። ሚኪ ሳያቅማማ የተጠየቀችውን ገንዘብ ከጋዝናው ውስጥ አውጥቶ ሰጣት። አመሰግናለሁ እንኳ ሳትለው ቼኩን ይዛ ወጣች። ሚኪ በጣም ተናደደ። ሁኔታዋ አላማረውም። አሁንም በድጋሚ መታ ጨምር ብትለው ከመጨመር ውጪ ሌላ አማራጭ የለውም። ተሽከርካሪው ወንበር ላይ እንደተቀመጠ ወደኋላ ለጠጥ ብሎ ጭንቅላቱን በእጆቹ ደገፍ አደረጋቸው። ሙና ከቢሮ የተወሰነ ራቅ ብላ አንድ ልብስ ቤት ገባች። ሱቅ ውስጥ አንዲት ቀጭን ልጅ ቁጭ ብላ ምሳዋን እየተመገበች ተመለከተቻት። ይቅርታ እናት፣ አቶ ፋሚን ማግኘት እችላለሁ? ሙና ነሽ? አዎ፣ አስቀምጠሽልኝ ሂጂ፣ በኋላ ቢሮ ነኝ ብሎሻል። እሺ ብላ በመጠኗ አነስ ያለች ስልክ ከጃኬቷ ኪስ አውጥታ ሰጠቻትና ወጣ ሄደች። መልህቅ ብሌንን ኤፊ ጋር አደርሷት ወደ ባሮክ ስቱዲዮ እየሄደ ነበር። ሁለት ሙዚቃዎች በደንብ ሲፈትሽ ቆይቶ በጣም አሪፍ ነው፣ ወድጀዋለሁ። የምር? አዎ፣ በቃ ጊዜ ሳናጠፋ የተወሰኑ እትሞች እንዲታተሙ አደርግ። የእሷ ፕሮግራም ቅዳሜ ነው። ስለዚህ ባቀድነው መሰረት ሰርፕራይዝ የማደርጋት ያንን ቀን ነው። አደራ፣ ከዛ በፊት ማንም ማወቅ የለበትም። እሺ? አትጠራጠር። በተሳካ መንገድ ሁሉም ጥሩ ይሆናል። አመሰግናለሁ ባሮክ፣ እንኳን ደስ አለህ ብሎ ጨበጠው። ምስጋና አያስፈልገውም፣ ደስታው የጋራችን ነው። እውነት ነው። በቃ የሚያስፈልጉ ነገሮችን በእኔ በኩል እጨርሳለሁ፣ ያንተን ደግሞ ባንተ በኩል ጨርስ እሺ ብሎ ተሰናብቶት ሄደ። በጣም ደስ ብሎታል። በዚህ ፍጥነት በተሳካ ሁኔታ በሚፈልገው ጥራት ተሰርቶ ስላለቀ ደስ ብሎታል። ወደ መኪናው አቀና። ሳይታወቀው እየሳቀ ነው። የስንት ዓመት ልፋቱ ዛሬ በድል የመጠናቀቁን ብስራት ዛሬ ሄዶ ለማንም ምንም ባይልም የተወሰነ መንገድ ከሄደ በኋላ መኪናውን ዳር አቆምና ፊት ለፊት ከተቀመጠው ወረቀት አንድ ቀዶ ከደረት ኪሱ እስክሪብቶ አወጣ። የተሰማውን አንድ በአንድ ገለበጠ። ለረጅም ሰዓታት ዝም ብሎ ጻፈ። የጻፈውን አያውቅም፣ ብቻ ለሆነ የሚያውቀው ሰው ደስታውን እያበሰረ ያህል ተሰማው። የመጀመሪያው የመጻፊያ ቦታዎች አልቀው ከጀርባው ቀጠለ። አንዴ ፈገግ፣ አንዴ ኮስተር፣ ቀጥሎ ተከዝ እያለ ብዙ ከጻፈ በኋላ ወረቀቱን አጣጥፎ ኪሱ ውስጥ ከተተው። ፍጥነቱን ጨምሮ እያሽከረከረ ወደ ቤቱ አቀና። ከቀናት በኋላ ገሊላ በጣም የሚያምር ጂ+2 መኖሪያ ቤት በእጇ ስር ገባ። ደስታዋ ወደር አልነበረውም። አቦጊዳ እንደ ሐሳብ የነገረቻት የንግድ ሐሳብ አሁን ላይ እንደሚያስፈልጋት አምናለች። የኤቲኤሙን ገንዘብ ተጠቅማ የሆነ ንግድ ለመጀመር ከትርሲት ጋር ተማከሩ። ትርሲት ከልጅነቷ ጀምሮ ፀጉር መስራትና ሰዎችን ማስዋብ ስለምትወድ
የውበት ሳሎን እንድትከፍት ሐሳብ አቀረበችላት። ገሊላ የፈለገችው ፎቶ ቤት መክፈት ነው። ግን ትርሲትም ያለቻትን ሐሳብ ወደዋለች። ሁለቱንም ጎን ለጎን ቢያደርጉት አሪፍ እንደሆነ ተመካክረው ለቤቱ የሚያስፈልጉ ዕቃዎችን አንድ ላይ በማሟላት ጀመሩ። አዲሱ ቤቷን ከንግድ ሱቋ ጋር አንድ ላይ ልታስመርቀው ነው የፈለገችው። በአፋጣኝ ነገሮችን ለማከናወን በቀን ከ10,000 ብር በላይ ማውጣት አልቻለችም። ነገሮች እየተጓተቱባት መጥተው የአቦጊዳ መሄጃ ቀን ደረሰ። ገሊላ በጣም ተበሳጨች። ለአቦጊዳ ስለ ጉዳዩ ስታማክራት ቀስ ብላ ነገሮችን እንድታስተካክልና ከ6 ወር በኋላ ሌሎቹን እህቶቿንና ወንድሞቿን እንደምታመጣላቸው ቃል ገባችላት። ገሊላ ቤቱን ሳትመርቅላት መሄዷ ውስጧን ደስ ባያሰኘውም ግን ደግሞ ነገ የተሻለ ቀን ነው፣ ሁሉም ነገር ተስተካክሎ ለእጥፍ ደስታ እንሰበሰብ ይሆናል ብላ ተስፋ አደረገች። ትርሲት በነጋና በመሸ ቁጥር ሰሃን እየቋጠረች ታደሰን መጠየቅ አላቆመችም። እሷ የምትወደውን ያህል ታደሰ አይወዳትም። እሷ የምትሳሳለትን ያህል እሷ አይሳሳላትም። ይህንን ገሊላ በደንብ ስለምታውቅ ሁልጊዜ ፈጣሪ ሆይ የምወደውን ሳይሆን የሚወደኝን ባል ስጠኝ ትላለች። ትርሲት ከሱ ላይ ምን አይታ እንደወደደችው ስታስብ ትገረማለች። ታደሰ ውስጡ የዋህ የሆነ ሰው ነው። ለሰውም ለራሱም ይሰጣል። የእሱ ችግር ቁማርና ሱስ ነው። ሱሶቹን የተጠቀመ ቀን ሌላ ሰው ሳይጠቀም ሌላ ሰው ነው ታዴ። እሷን ለማዳመጥ ፈቃደኛ ያልሆነ ስድብና ቡጤ የሚቀናው ሰው ሆኖ ነው። መግለጽ በሚከብድ ሁኔታ የመውደድ ጥግ ትወደዋለች። ዛሬም ያላትን ሁሉ አምና ከጎኑ ለመቆም ከላይ ታች ትላለች። አብዛኞቻችን መኖር ሌላ የተሻለ ህይወት እያለ የምንመርጠው ያልሆነውን ሊመስለን ይችላል። ግን ሁሉም ነገር የሆነው መሆን ስላለበት ነው። በተሰጣቸው ጊዜ የሆድ ሆዳቸውን አውርተው ተሳስቀው ትመለሳለች። ከገሊላ ጋር ከልጅነቷ ጀምሮ ትመኝ የነበረውን ስራ ልትሰራ መሆኑ በጣም አስደስቷታል። ቋሚ የገንዘብ ማግኛ መንገድ በእህቷ በኩል ስለተከፈተላት የነበረባት ጭንቀት ጋብ ብሏል። የፍርድ ቤት ቀጠሮ ነገ የመጨረሻ ቀን በተደረገው ምርመራ ከ6ቱ ጎረምሶች ታደሰ የተሻለ ነው። አንዳንዶቹ በ3 ክስ ሲከሰሱ ታደሰ ግን በ1 ክስ ብቻ ነው የተከሰሰው። በተጨማሪም ባለቤቴ ነፍሰ ጡር ነች ባላቸው መሰረት ቤተሰብ አስተዳዳሪም እንደሆንክ ንገራቸው ብላ ቅጣቱ እንዲቀልለት የበኩሏን እየጣረች ነው። በቢኒያም በኩል መለስን አግኝታ አማክረዋለች። እሱ ያላትን አንድ በአንድ ምንም ሳታስቀር ትነግረዋለች። ታደሰ አሁን ብቸኛ ነው እና ቦማር በስራው አፍረውበታል። በተጨማሪም በተለያዩ ታሳሪዎች በኩል መልእክት ይደርሰዋል። ከዚህ በኋላ ህይወቱ ከባድ ነው የሚሆነው። እስራቸውን ጨርሰው ከወጡ በኋላ በህይወት እንደማያቆዩት ለትርሲት ደጋግሞ ነግሯታል። ትርሲት ግን ያሁን በእስር ላይ የሚቆይበት ጊዜ ያሳሰባት እሱ ነው። ኤፊ ዛሬ ስራ በዝቶበት በጣም ደክሞታል። ከኢንስፔክተር አለምሰገድ ጋር እና ጠበቃው ጋር ብዙ ተማክሯል። ነገሩን ትርሲት ላይ የሚያጠነጥን ቢመስለውም መጨረሻው ግን እሱ እንዳሰበው ሳይሆን ቀረ። በጣም ሲበሳጭ ነው የዋለው። ትርሲት ምንም ብታጠፋ የሚቀየማትና በክፉ የሚያነሳት ሰው አልሆን ብላ ታየችው። እሷን በመጠርጠር ያሳለፋቸው ጊዜያት ይቆጩት ጀመር። ያጣውን እህትነቷን ሲያስብ ያንገሸግሸዋል። ደውሎ ይቅርታ ሌላት ፈልጎ ስልኩን አንስቶ ቁጥሯን አወጣ። መደወያውን ተጭኖ ወደ ጆሮ ሊያስጠጋው ሲል ፈርቶ መልሶ ዘጋው። እንደ አጋጣሚ አንዴ ጠርቶ ነበር የዘጋው። ትርሲት ስትመለከት አቶ ኤፍሬም ነው። ነገ እንዳትቀሩ ለማለት ነው ብላ ስልኳን አልጋ ላይ ወረወረችው። ገሊላ የት ነው የማንቀረው? ፍርድ ቤት ቀጠሮ እኮ ነገ ነው። ወይኔ ረስቼዋለሁ እኮ በፈጣሪ። እና ምን ልናደርግ ነው? ምንም፣ ቀጥ ብሎ መሄድ ብቻ። አትቀልጂ። የምሬን ነው፣ አልቀለድኩም። ገሊ አይዞሽ፣ ጥሩ ይሆናል። እኛ ላይ የተለየ ክፋት ነገር ቢያገኙ ኖሮ እንደዚህ በነፃነት እንድንንቀሳቀስ አይፈቅዱልንም ነበር። ግን እንዳሰብነውም እንዳሰቡትም አይደለም። ፈጣሪ ያውቃል፣ የሱ ይበልጣል ብላ ሳሎን ትልቁ ሶፋ ላይ ጋደም አለች። እስኪ ይሁን ብላ የቲቪውን ሪሞት አንስታ ስትቀይረው አንድ ዜና ተመለከተች። ለበርካታ ዓመታት በበጎ ተግባራት ላይ ይሰራል።
የተራቡትን ያበላል፣ ለተጠማ አንጀት ያረሳል ተብሎ ይወራለት የነበረው ምስጋና የሬዲዮ መርሃ ግብር ዛሬ ዋና ሳጅን ፋሚ እንደገለጹልን በቂ የሆነ የሰነድና የሰው ማስረጃ በማቅረብ የሚሰሩት ስራ ፍጹም ከእውነት የራቀ እንደሆነና የብዙ ድርጅቶችን ሀብትና ንብረት ሲዘርፍ እንደቆየ ገለጹ። የመርሃ ግብሩ ዋና ስራ አስኪያጅ የሆኑት ዮናስ ሀብታሙ ከነባለቤታቸው በቁጥጥር ስር ውለዋል። መርሃ ግብሩን ይመራ የነበረው አቶ ሚኪያስና ሌሎች በመስሪያ ቤቱ ውስጥ የሚሰሩ ሰራተኞችን ጨምሮ ተባባሪ ናቸው ሲል የፌዴራል ከፍተኛ ፍርድ ቤት አስታወቀ የሚል ዜና ሰማች። ትርሲት የኤፍሬም ወንድም እኮ ነው ሚኪያስ ማለት። አውቀሽዋል? ኤፍሬሜቱ የብሌን? አዎ ጋዜጠኛ። እንዴ? አዎ አወኩት። ይሄ ድሆችን የሚረዳው ሰውዬ? አዎ። አይገርምሽም? የማጭበርበር ስራ ሲሰራ ነው የኖረው። በጣም ይገርማል። ቆይ በአሁኑ ጊዜ የትኛው አካልን እንመን? ማንንስ ነው መርዳት ያለብን? ይሄ ሁሉ ሀብት የሰው ላብ ነው በኛ? አዎ በጣም ያሳዝናል ብላ እራት ለማቅረብ ወደ ማዕድ ቤት ገባች። ሚኪ ዜናውን በሚዲያ ሲሰማ በጣም ደነገጠ። ወዲያው ተነስቶ በሹፌሩ አማካኝነት ማራቶን ሆቴል አረፈ። ስልኩን ወዲያው ዘጋ። ክፍል ይዞ ተቀመጠ። አለቀልኝ አለ ጮክ ብሎ። ክፍል ውስጥ ካለው የማንበቢያ ጠረጴዛ ላይ ተቀምጦ ያሰላስላል። ፊቱ በንዴት ቀልቷል። መፍትሄ ብሎ የሚለው ነገር አጣ። ብሽቅ ነኝ የማረባ፣ እንዴት አንድ ተራ ሰው ያታልለኛል ብሎ ጠረጴዛውን በቀኝ እጅ በቦክስ መታው። ሀገሪቷ ላይ አለ የተባለ ያለው ነገር ምን ሊሆን እንደሚችል አሰበው። እናም ዘገነነው። በፎዚያ ጉዳይ ቢሮ የሚመላለስ የነበረው ሰው ዋና ሳጅን አቶ ፋሚ ነው። ምንም አይነት ጥርጣሬ አልነበረውም። ብዙ መረጃዎችን ያገኘበት መንገድ ግልጽ ባይሆንለትም ግን ስለ ጉዳዩ ጠለቅ ብሎ ሲፈትሽ እንደኖረ አልተጠራጠረም። ሚስቱ፣ ልጆቹ አሳሰቡት። የእሱን መምጣት በተስፋ የሚጠባበቁት ቤተሰቦቹ ጭራሽ በትልቅ ወንጀል ተከሶ ተራ ወንጀለኛ መባሉን መስማታቸው የሚያመጣውን የከፋ ችግር አሰበ። ቁጭ ብሎ አለቀሰ። ለምን ይህንን አስነዋሪ ተግባር ስሰራ ኖርኩኝ ሲል ራሱን ወቀሰ። ለምንድን ነው የምንፈልገውን ነገር እጃችን ላይ ለማስገባት የማንፈልገው? ለምንድን ነው ማድረግ የማንፈልገው ነገር እንድናደርግ የምንገደደው? ለምንድን ነው ብዙዎቻችን ማስተዋልና ማገናዘብ የሚጎለን? እኔ ከዚህ ስራ ምንድን ነው ያተረፍኩት? ቤት፣ መኪና ነበር። አሁን ያ ሁሉ የለም። ቤተሰቤም አይኖርም። ትርፌም ኪሳራ ብቻ ነው እያለ አለቀሰ። ለምንወደው ሰው የቱንም ያህል መስዋዕትነት ልንከፍል እንችላለን። እኛ የምንወደው ሰው ግን እንደማይወደን እንደመስማት የሚሰብር ነገር የለም። የሰው ልጅ ለተፈጠረበት ዓላማ በተሰጠው ጸጋ መስራት፣ መለውጥ፣ መደሰት ካልቻለ መኖራችን ትርጉሙ የቱ ጋ ነው አለ። እነ ትርሲት በጠዋቱ ተነስተው 4 ሰዓት ለተቀጠሩበት የፍርድ ቤት ቀጠሮ ደረሱ። ኤፊና ብሌን አብረው ናቸው። የሚኪ ጉዳይ የበለጠ ቢያስጨንቃቸውም የፍርዱን መጨረሻ ለመስማት ጓጉተዋል። ሰዓታቸው፣ ሁሉም ከቦታው ተገኙ። በሰዓታቸው ደረሱ። ኤፊ ሰረቅ እያደረገ ትርሲትን ይመለከታታል። አሁንም ድረስ ይወዳታል፣ ግን ተዘጋግተዋል፣ አይነጋገሩም። ትርሲት እንዳጋጣሚ ዞር ስትል ከኤፊ ጋር አይን ላይን ተያዩ። አስተያየቷን ናዳት ገላመጠችው። ዳኛዎቹ መጥተው የዕለቱን መዝገብ ከፍተው የክስ ወረቀት መነበብ ቀጠለ። ወይዘሮ አዜብ የወለደችውን የ6 ቀን ልጃቸውን ይዛ ተገኘች። ዳኛው ክሱን እያነበበ ነው። አቶ ኃይሉ ለብዙ ዓመታት በንዘንጥ ወርቅና ጌጣጌጥ መሸጫ መደብር ውስጥ ሊሸጡ ያስቀመጧቸው ዕቃዎችን ግማሽ በግማሹ በተለምዶ ፎርጅድ ወይንም አርቲፊሻል የምንላቸው አይነት ዕቃዎችን በማጭበርበር ለተለያዩ ግለሰቦች ሲያዳርሱ እንደቆዩ ስለተረጋገጠ ፍርድ ቤቱ ለዛሬ የመጨረሻ ቀጠሮ ሰጥቶ ነበር። በመሆኑም አቶ ኃይሉ አጭበርብረውኛል ብለው ከከሰሷቸው አቶ ኤፍሬም ጉዳይ ተነስተን ጠፋ የተባለው የፎቶ ፍሬም በመጋዘናቸው ውስጥ መገኘቱና ለአቶ ኤፍሬም ተለዋጭ የሚሆን ፎርጅድ የፎቶ ፍሬም ከቱርክ አስመጥተው ሊያታልሏቸው ሊሞክሩ እንደነበር ደርሰንበታል። በዚህ ጉዳይ ተጠርጥራችሁ የነበራችሁ ግለሰቦች ወይዘሮ ትርሲት አማሃ በጉዳዩ ላይ ያላቸውን ማጠናከሪያ ካዳመጥን በኋላ
ፍርድ ቤቱ ወደ ውሳኔ ይገባል። ክፍል 20 ይቀጥላል።